goes past the players' lounge, finds the top corner. What a goal! And it's Tyson. ሰላም እንዴት ናችሁ? የድሪብል ስፖርት ፕሮግራም ተከታታዮች እንደምን አድራችሁ እንደምን ዋላችሁ? በያላችሁበት ሰላማችሁ ይብዛ እያልን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ተቀላቀሉን። ለዛሬ ኦገስት 12 በዛ ውር ዜናዎችና ወቅታዊ ጉዳዮች ቆይታ እናደርጋለን። አብራችሁን ቆዩ። በመጀመሪያ የምናየው የዝውውር ዜና ሃል ሲቲ ከአርቢ ሳልዝበርግ አማካይ ጉሩና ዱዋት ጋር ስምምነት ላይ ደረሰ። ሃል ሲቲ አማካይን ሉካስ ጉሩና ዱዋት በቋሚ ዝውውር ለማስፈረም ከአርቢ ሳልዝበርግ ጋር ስምምነት ላይ ደርሰዋል። የ23 ዓመት ተጫዋች ለሕክምና ምርመራ ወደ ሃል ሲቲ ያመራል ተብለዋል። በሁለተኛ የምናየው ማንቸስተር ሲቲ አርጀንቲናዊ ግብ ጠባቂ ጄሮኒሞ ሩሊን ከማርሴይ አስፈርመዋል። የ34 ዓመት ተጫዋች በ2016-17 የውድድር ዘመን ምንም አይነት ለዋናው ቡድን ጨዋታ ሳያደርግ በቆየበት ኢታድ ስቴዲየም በ2 ዓመት ውል ተመልሰዋል። ቢቢሲ ስፖርት ቀደም ብሎ እንደዘገበው ሲቲ 1.7 ሚሊዮን ፓውንድ ከፍለዋል። እሱ የመጣውን እስከ 45 ሚሊዮን ፓውንድ በሚደርስ ዋጋ ሊድስ ለመቀላቀል ሲቲን የለቀቀው የእንግሊዛዊ ግብ ጠባቂ ጄምስ ትራፎርድ ምትክ ሆኖ ሲሆን ለዋናው ግብ ጠባቂ ጆዋኒኒ ዶናሩማ ተጠባባቂ ይሆናል ተብለዋል። ይህን ለኔ አስደናቂ እድል ነው፣ በእርግጠኝነትም ልጠቀምበት የሚገባ ነበር። የማንቸስተር ሲቲን የመቀላቀል እድል ሲያጋጥመ ያንን እድል መጠቀም አለበት ሲል ሩሊን ተናግረዋል። በሶስተኛ የምናየው ቼልሲ ፔፕ ቼቫሪያን መስፈረሙን ይፋ አድርገዋል። ጃቪ አሎንሶ በራዮ ቫልካኖ የግራ መስመር ተከላካይ ወደ ሆነው በዚህ የ28 ዓመት ተጫዋች ውስጥ ምን አይቶ ይሆን የሚለው ጥያቄ አዳም ቤንተን ቼልሲ ለዚህ ስራ በቂ ነው ብሎ ለምን እንዳሰበ ለማወቅ በዛራጎዛ የነበሩትን የቼቫሪያን የቀድሞ አሰልጣኝ አነጋግረዋል። ፔፕ ቼቫሪያ በእርግጠኝነት እንደተለመደው የቼልሲ ዝውውር ምንም አይነት አይደለም። በስፔን ከፍተኛ ሊግ የመጀመሪያ ጨዋታን ያደረገው 24 ዓመት እስኪሞላው ድረስ አልነበረም። በአውሮፓ መድረክ የመጀመሪያ ጨዋታ ያደረገው በ27 ዓመቱ በጥቅምት ወር በዩፋ ኮንፈረንስ ሊግ ከስዊድን ሃከን ጋር በተደረገ ጨዋታ ሲሆን በዚያም ጨዋታ ከሜዳ ተሰናብተው ነበር። ነገር ግን ምናልባት የራዮ ቫልካኖ የግራ መስመር ተከላካይ ያሳየውን እድገት ለዝውውሩ መሳብ ምክንያት ሊሆን ይችላል። በአሁኑ ወቅት 28 ዓመት የሞላውና በራዮ እንደገና ከሚጠበቀው በላይ ብቃቱን ያሳየው ይህ ጉልበት የተሞላበትና ሙሉ ትኩረትን ለጨዋታው የሚሰጥ ተጫዋች በፕሪሚየር ሊጉ እጅግ ታዋቂ ከሆኑ ክለቦች አንዱ በሆነው ቼልሲ ውስጥ የጎደለውን ነገር ሊያሟላ ይችላል ተብለዋል። በአራተኛ የምናየው ደግሞ ክሪስታል ፓላስን ኢቫን ጉሳንደስን ከአስቶን ቪላ በ1 ዓመት የውሰት ውል እንደገና አስፈርመዋል። የ25 ዓመቱ አይቮሪ ኮስት አጥቂ ባለፈው የውድድር ዘመን ሁለተኛ አጋማሽ በሰልኬቨስት ፓርክ ያሳለፈው ሲሆን በግንቦት ወር የኮንፈረንስ ሊግ ያሸነፈው ቡድን ውስጥ አንዱ ነበር። ቪላን የተቀላቀለው ባለፈው ዓመት ነሐሴ ወር ላይ ብቻ ቢሆንም 26 ሚሊዮን ፓውንድ ከዝውውር በኋላ የውድድር ዘመንን በጥሩ ሁኔታ ጀምሮ ችሎ በሁሉም ውድድሮች 21 ጨዋታዎችን 2 ጎሎችን አስቆጥረዋል። በጥር ወር ወደ ፓላስ ከተዛወረ በኋላ ጌሳይድ ወልቨስን 1-0 በሆነ ውጤት ባሸነፈበት ጨዋታ የመጀመሪያ የፕሪሚየር ሊግ ጎል አስቆጥሮ በኮንፈረንስ ሊግ የመጨረሻ ጨዋታ ላይ ከስፔን ክለብ ራዮ ቫልካኖ ጋር ተጫውተዋል። የኡናይ ኤምሪን ቡድን ዋንጫውን ከማሸነፍ በፊት የወርቅ መጀመሪያ ላይ ለቪላ በመታየቱ የዩሮፓ ሊግ አሸናፊ ሜዳሊያ አግኝተዋል። ሌላው ደግሞ የዋትፎርድ አጥቂ ኔስትሮ ኡራካንዳ ወደ ስፖርቲንግ ክለብ በፊት ወደ ፖርቹጋል ተጉዘዋል። አውስትራሊያዊ ኢንተርናሽናል የዛሬ የሕክምና ምርመራ እንደሚያደርግና የውልን ሰነዶች ከመጠናቀቁ በፊት የሕክምና ምርመራ እንደሚያደርግ ተረድተዋል። የ20 ዓመቱ ኡራ ፉንዳን ቅዳሜ ዕለት ዋትፎርድ ክራውሊ ታውን በኢንግሊሽ ኢኤፍኤል ካፕ ካሸነፈ በኋላ በኬቫን ሮጅ ውስጥ ለደጋፊዎቹ ደህና ሆኑ ብሎ ተሰናብተዋል። ሌላ ዜና ደግሞ ማዘርዌል የፖርቹጋልን ክለብ የሆነውን ኤፍሲ ቶንዶላን አማካይ ጆን ሆጃንን ባልታወቀ ክፍያ በ2 ዓመት ውል አስፈርመዋል። የ23 ዓመት ተጫዋች የፈር ፓርክ ክለብ ለ8ኛን የበጋ ፈራሚ ሆነዋል። ሰባተኛው ደግሞ ፌራን ቶሬዝ ወደ ፓሪስ ሴን ጀርመን ለመዛወር የባርሴሎና ፍቃድ ተሰጥቶታል። የ26 ዓመት ቶሬዝ በዚህ ክረምት ሁለተኛውን የዓለም ዋንጫ እንድታሸነፍ ከአርጀንቲና ጋር ባደረገው ተጨማሪ ሰዓት ጨዋታ አሸናፊ ጎል አስመዝግበዋል። ረቡዕ ዕለት ከካታሎን ግዙፎቹ ጋር ወደ ልምድ ለመመለስ ታቅዶ ነበር። ነገር ግን ወደ ፒኤስጂ ለሚያደርገው ዝውውር እየተቃረበ ሲመጣ ወደ ፓሪስ እንዲሄድ ፍቃድ አግኝተዋል። ረቡዕ ምሽት በሳልዝበርግ አስቶን ቪላ በሚያደርገው የሱፐር ካፕ ጨዋታ ከሚጫወተው ፒኤስጂ ጋር ያለውን የስምምነት ከ40 ሚሊዮን ፓውንድ በላይ ሊሆን ይችላል። ቶረስ በባርሴሎና ውሉ 1 ዓመት ብቻ ነው የቀረውና አንዳንድ ደጋፊዎች አጥቂው ክለቡን ስለመልቀቅ ስላለው ሁኔታ በግልጽ መናገሩ ተስፋ ቆርጠዋል። 8ኛው ደግሞ ፖርትስማውዝ የተከላካይ መስመር ተጫዋችን ቤንጃሚን አርተርን ከፕሪሚየር ሊግ ክለብ ብሬንትፎርድ ለ1 ዓመት የሚቆይ የውሰት ውል አስፈርመዋል። ይህ የዓመቱ ማዕከላዊ ተከላካይ ባለፈው የውድድር ዘመን የተወሰነ ጊዜን በስኮትላንድ ፕሪሚየርሺፕ ክለብ ሴልቲክ በውሰት ያሳለፈ ሲሆን
በዚህም 6 ጨዋታዎች አድርጓል። አርተር ለብሬንትፎርድ ወይ ዘቢስ በዋና ቡድን ደረጃ 3 ጨዋታዎችን ያደረገ ሲሆን ከእንግሊዝ ከ20 ዓመት በታች ብሔራዊ ቡድንም ተሰልፎ ተጫውተዋል። የፖርትስማውዝ አሰልጣኝ ጆን ሙሲንሆ ሲናገሩ የቡድናችንን የተከላካይ መስመር ለማጠናከር ቤንጃሚን ለዚህ የውድድር ዘመን ወደዚህ በመምጣታችን በጣም ደስተኞች ነን ብለዋል። ሌላው ደግሞ ኮቬንትሪ ሲቲ አማካይን ጉስታቮ ሃመርን ከሼፊልድ ዩናይትድ በረዥም ጊዜ ውል መልስ አስፈርሞታል። ይህ የ29 ዓመት ተጫዋች እንደ አውሮፓውያን አቆጣጠር በ2023 ወደ ሼፊልድ ዩናይትድ ከማምራት በፊት ለኮቬንትሪ ሲቲ ወይ ስካይ ብሉስ ለ3 ዓመታት ተጫውተዋል። በኮቬንትሪ በነበረው የመጀመሪያ ቆይታው በ132 ጨዋታዎች ላይ 19 ግቦችን ያስቆጠረ ሲሆን በ2021 እና 22 የውድድር ዘመን የክለቡን ምርጥ ተጫዋች ተብሎ ተመርጦ ነበር። ሀመር ሲናገርን ከኮቬንትሪ ጋር ወደ ፕሪሚየር ሊግ ማደግ ሁሌም የማልሙ ነበር። ስለዚህ ክለቡን እንደገና ሊያስፈርመን ሲፈልግ በጣም ስሜት ተሰምቶኛል፣ በዚህም በጣም ደስተኛ ነኝ ብለዋል አርተር። የበርንማውዝ አጥቂ ኡናል ወደ ጌታፌ ሊዘዋወር ነው። በርንማውዝ አጥቂ ኔስ ኡናል ወደ ጌታፌ እንዲዘዋወር ስምምነት ላይ ደርሰዋል። ኡናል በመጀመሪያ የነፃ ዝውውር የሚሄድ ቢሆንም ስምምነት በአፈጻጸም ላይ የተመሰረተ ተጨማሪ ክፍያዎችን ከ1.2 ሚሊዮን ፓውንድ ከፍ እንደሚገመት የሚነገርና ተጫዋቹ ወደፊት የሌላ ክለብ ሲሸጥ የሚገኝ 20% ድርሻን ያካትታል። በ29 ዓመት ተጫዋች ዝውውሩን ለማጠናቀቅ ወደ ስፔን እያመራ ነው። ስካይ ስፖርት ኒውስ እንደዘገበው በርንማውዝ ኡናልን በነፃ ዝውውር እንዲሄድ በመፍቀዱ ከደሞዝ ክፍያ ብቻ 10 ሚሊዮን ፓውንድ አካባቢ ይቆጥባል። ምንም እንኳን አጥቂው ኤሊ ጁኒየር ክሩፒ በእግር ጉዳት ምክንያት ቢያንስ ለሚቀጥሉ 3 ወራት ከሜዳ ቢርክም በርንማውዝ በአጥቂ መስመር ላይ ሊያሳልፋቸው የሚችላቸው ኢቫን ሲንን በክረምቱን የተፈረመው አልቫሮ ሮድሪጌዝንና ዳንኤል ጂብሰንን አሉ። የመጨረሻው ደግሞ ክርስቲያኖ ሮናልዶ በፖርቹጋል ከጆርጂያና ሮድሪጌዝ ጋብቻውን ይፋ አደረገ። በእግር ኳስ ውስጥ በጣም ታዋቂ አሁን ተጫዋች የረዥም ጊዜ አጋር የሆነችውን ሮድሪጌዝ ከ10 ዓመታት በኋላ አገባ። በማህበራዊ ሚዲያ ላይ በዓለም ላይ በጣም ተከታታይ ያለው አትሌት የሆነው ክርስቲያኖ ሮናልዶ እና የረዥም ጊዜን አጋሩን ጆርጂና ሮድሪጌዝ ማክሰኞ ዕለት በፖርቹጋል ሪዞርት ካስኬስ በተካሄደ ስነስርዓት ተጋቡ ሲል የዜና አውታሮች ገለጹ። ሰርጉ የ10 ዓመት ግንኙነትን የሚያጠናቅቅ ሲሆን በፖርቹጋል ውስጥ ለስነስርዓቱና ሰዓቱ ከፍተኛ የሚዲያ ግምት ከተደረገ በኋላ የተከሰተ ነው። ጥንዶቹ ከተጋቡት ልክ የ32 ዓመቷ ተጽዕኖ ፈጣሪ ሮድሪጌዝ በኢንስታግራም ላይ መተጫጨታቸውን ካሳወቁት ከ1 ዓመት በኋላ ነው። በዚህ ክረምት ለፖርቹጋል ብሔራዊ ቡድን ዋንጫ ዓለም የተጫወተው ሮናልዶ ባለፉት 16 ጨዋታዎች ከወጡበት በአሁኑ ጊዜ ለሳውዲ ክለብ አልናስር ይጫወታል። የቀድሞው የማንቸስተር ዩናይትድ፣ የሪያል ማድሪድ እና የጁቬንቱስ አጥቂ ለዓለም ምርጥ ተጫዋች 5 ጊዜ የባሎን ዶር ሽልማት አሸንፈዋል። ሮድሪጌዝ የራሱን መገለጫ ከፍ አድርጋ የሰራችው አያም ጆርጂና በተሰኘ የኔትፍሊክስ ትርኢት ላይ ሲሆን ይህንም የቤተሰቡና የህይወቱን በእግር ኳስ በፋሽንና በጉዞ መጓቀል በሚከተለው ታሪክ ውስጥ ይካተታል። የፖርቹጋል ሚዲያዎች ሰርጉ ሊዝበን ውስጥ በሴንትራልና ብሩኖ ላይ ትውልድ ቦታ በሆነችው ማድሬላ አትላንቲክ ደሴት ፌንቻል ውስጥ ሊከናወን እንደሚችልም ገምተው ነበር። ለዛሬ የነበሩን ጥንቅሮች ይህንን ይመስላሉ። ስለተከታተሉን በጣም እናመሰግናለን። በየቀኑ አዳዲስ ዜናዎች ለመከታተል ይህንን ድሪብል ስፖርት ቻናላችን ሰብስክራይብ ያድርጉ። ነገ በሌሎች ጉዳዮች እስከምንገናኝ ቸርን ሰንብት። ባይ ባይ።